ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ እያልን የካቲት 23 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ለአድዋ የድል በዓል የእንኳን አደረሳችሁ መልእክት ያስተላለፈው አፋብን ካልተነገረው የአረብ ኤምሬትስ ቅኝ ግዛት ኢትዮጵያን ነፃ እናውጣለን ብሏል። ሙሉ መግለጫውን ይዘናል። ድምጻዊ ቴዲ አፍሮ በልዩ ልዩ የሀገሪቱ ክፍሎች ዜጎች በማንነታቸው ብቻ ተለይተው ኢሰብአዊ በሆነ መንገድ ጥቃት እየደረሰባቸው መሆኑን ገልጿል። በአሰቦት ገዳም አካባቢ የሚኖሩ ከ50 በላይ የሆኑ አባወራዎች መፈናቀላቸው ተሰምቷል። በወግዲ ወረዳ የመብረቅ ክፍለ ጦር በአብይ አህመድ ሰራዊት ላይ መጠነ ሰፊ ማጥቃት በመሰንዘር ድል አስመዝግቧል። የግንባር መረጃዎችን ሰሙታላችሁ። ኢራን በመካከለኛው ምስራቅ አገራት ላይ የወሰደችውን ጥቃት ተከትሎ በቀጠናው ውጥረት መንገሱ ተነግሯል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ለአድዋ የድል በዓል የእንኳን አደረሳችሁ መልእክት ያስተላለፈው አፋብን ካልተነገረው የአረብ ኤምሬትስ ቅኝ ግዛት ኢትዮጵያን ነፃ እናውጣለን አለ። በዳግማዊ አጼ ምኒልክ ንጉሠ ነገስታት ትመራ የነበረችው ኢትዮጵያ ልጆቿን ከጫፍ እስከ ጫፍ አነሳስታ ወራሪውን የጣሊያን ጦር በአድዋ ተራሮች ግርጌ ድል ያደረገችው የዛሬ 130 ዓመት የካቲት 23 1888 ዓ.ም ነበር። ይህንን 130ኛውን የአድዋ ድል አስመልክቶ የራሱን ህዝብ እየጨፈጨፈ ያለውን የአብይ አህመድ አገዛዝ እየተፋለመ ያለው የአማራ ነው ብሔራዊ ንቅናቄ መግለጫ ሰጥቷል። አፋብን በመግለጫው አድዋ የነጻነት፣ የአንድነት፣ የአይበገሬነት፣ የራስ በቅነት ውጤት ነው ያለ ሲሆን አድዋ ከጊዜያዊ ትርፍ ይልቅ የሀገር ክብርና ነጻነትን ከፍርፋሪ ይልቅ ኩራትን ከአጎብዳጅነት ይልቅ የሞራል ልዕልናን ያስቀደሙ አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው ሲልም አስፍሯል። አድዋ ኢትዮጵያ በዓለም መድረክ ከተከሰቱ የዓለም ስልጣኔዎች መካከል አንዷ መሆኗን ያስመሰከረ በደረጀ የአመራር ጥበብ የጋራ በሆነ ብሔራዊ አጀንዳ ኢትዮጵያውያን በአንድ የተሰለፉበት መድረክ እንደሆነም አንስቷል። ሀገርና ህዝብ መውደድን አውርተው ሳይሆን ሰርተው ተነግሮላቸው ሳይሆን ተግብረውት ያሳዩት አጼ ምኒልክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶች በጽናታቸው፣ በአመራር ጥበባቸው፣ በአስተዋይነታቸውና በቆራጥነታቸው እብሪተኛ ወራሪዎችን በማሸነፍ ለአፍሪካ ኩራት የሆነ ድል የቅኝ ግዢዎችን የኃይል ሚዛን ያዛቡበት ታሪካዊ ክስተትም ነው አድዋ ሲል ገልጿል። የኢትዮጵያን ብዝሃነት ከጭፍለቃ ያዳነው የአድዋ ድል ኢትዮጵያ በዓለም አቀፍ የፖለቲካ መድረክ ተሰሚነት ያላት ሀገር እንድትሆን ከማስቻሉም በላይ ለዓለም የዲፕሎማሲ ህግ የጋራ ደህንነትና በሉዓላዊነት ጣልቃ ያለመግባትን መርሆች እንድታበረክት አድርጓል ይላል የአፋብን መግለጫ። የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያን እንኳን ለአድዋ ድል 130ኛ ዓመት አደረሳችሁ ያለም ሲሆን 130ኛውን የአድዋ ድል ስናከብር ኢትዮጵያን ከነታሪኳ የሚጠላው የብልጽግና አገዛዝ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት በመመከትና በሌሎች ኢትዮጵያውያን ላይ የደቀነውን አደጋም ለመከላከል የሚያበቃ ተጋድሎ በማድረግ ነው ብሏል። ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የሀገሪቱን የመከላከያ ተቋም አመራር ለአረብ ኤምሬቶች በማስረከብ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ እንደሚገኝ አስታውሷል። ባንዳነትን ከአረመኔነት ጋር የተላበሰውን የብልጽግና አገዛዝ በማስወገድ ሀገራችንን ካልተነገረው የአረብ ኤምሬትስ ቅኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚህ አጋጣሚ እናረጋግጣለን ሲልም አስረግጧል። ድምጻዊ ቴዲ አፍሮ በልዩ ልዩ የሀገሪቱ ክፍሎች ዜጎች በማንነታቸው ብቻ ተለይተው ኢሰብአዊ በሆነ መንገድ ጥቃት እየደረሰባቸው መሆኑን ገለጸ። ተወዳጁ ድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ 130ኛውን የአድዋ ድል በዓል ምክንያት በማድረግ ባስተላለፈው መግለጫ በሀገሪቱ እየታየ ያለው የሰላም እጥረትና የማንነት ጥቃት እጅግ እንደሚያሳስበው ገልጿል። ድምጻዊው መጀመሪያ የክብር ሰላምታውን በማስቀደም ለመላው ኢትዮጵያውያን ለታሪካዊውና አንጸባራቂው የአድዋ ድል በዓል በታላቅ ብሔራዊ ኩራት የእንኳን አደረሳችሁ መልእክቱን አስተላልፏል። ይህ በዓል የኢትዮጵያ የነጻነት ተምሳሌት መሆኑን በመጥቀስ ብሔራዊ ኩራትነቱንም አንስቷል። ቴዲ አፍሮ በመግለጫው በሀገሪቱ ካለው የፖለቲካ አለመረጋጋት ጋር ተያይዞ ዜጎች ላይ እየደረሰ ያለውን በደል በዝርዝር አንስቷል። በልዩ ልዩ የሀገሪቱ ክፍሎች ዜጎች በማንነታቸው ብቻ ተለይተው ኢሰብአዊ በሆነ መንገድ ጥቃት እየደረሰባቸው መሆኑን ጠቅሷል። ለዚህ ማህበራዊና ሀገራዊ ቀውስ ዋነኛው መንስኤ ለዓመታት ስር የሰደደው የዘር ፖለቲካ መሆኑን በአጽንኦት ገልጿል። በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ዜጎች ፍትህ
ይገባቸዋል ሲል ድምጹን አሰምቷል። ድምጻዊው ኢትዮጵያውያን ከዘርና ከሃይማኖት ልዩነት ወጥተው በአንድነት እንዲቆሙ ጥሪ አቅርበዋል። ለጋራ ህልውና ስጋት የሆነውን የዘር ፖለቲካ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል ሲል አሳስበዋል። በዓለም ዙሪያ የሚገኙ ኢትዮጵያውያን ለሀገሪቱ ሰላምና አንድነት በጸሎት እንዲያስቡም ጠይቀዋል። በኦሮሚያ ክልል አርሲ ዞን የማያቋርጥ የማንነት ጥቃት እየተፈጸመ መሆኑንና ይህም በመንግስታዊ መዋቅር ጭምር የታገዘ መሆኑ ይታወቃል። እንዲሁም ዛሬም ድረስ በተለያዩ የኦሮሚያ አካባቢዎች አማራዎች በማንነታቸው እየተገደሉና እየተሳደዱ ነው። በአሰቦት ገዳም አካባቢ የሚኖሩ ከ50 በላይ የሆኑ አባወራዎች መፈናቀላቸው ተሰማ። ከሰሞኑ በወረሃ ጥር መገባደጃ ላይ በሐረርጌ በአሰቦት ቅድስት ስላሴና በአባ ሳሙኤል ዘደብረ ወገዳም ከ2 ዓመት በላይ በዓታቸውን ዘግተው በጾምና ጸሎት ሲተጉ የቆዩት አባ ወልደ ሚካኤል ባህታዊ መነኩሴ በጥይት ተደብድበው መገደላቸው መዘገቡ ይታወሳል። በትናንትናው ዕለትም ማህበረ ቅዱሳን ከስፍራው ደረሰኝ ያለውን መረጃ ዋቢ አድርጎ እንደዘገበው ባሳለፍነው ማክሰኞ ከምሽቱ 1 ሰዓት አካባቢ ኢሶ ወረዳ በኢቲሳ ሮሮ ቀበሌ በገዳሙ አካባቢ ከዓመታት በላይ ሲኖሩ የነበሩ ከ50 በላይ የሆኑ ኦርቶዶክሳውያን አባወራዎች ማንነታቸው ባልታወቁ ኃይሎች በተከፈተባቸው ተኩስ ቤታቸውንና ንብረታቸውን ጥለው ወደ ገዳሙና ከተማ መፈናቀላቸው ተገልጿል። እነዚህም አባወራዎች ቀበሌያቸው ሙሉ በሙሉ ለቀው ወጥተዋል ተብሏል። የኦርቶዶክሳውያኑ መፈናቀል መነሻውን ማንነት መሰረት ያደረገ ስለመሆኑም በመረጃው ተነስቷል። ከተፈናቀሉት አባወራዎች ውስጥ ህጻናት፣ ሴቶች፣ እናቶች፣ አባቶች እንዲሁም ወጣቶች የሚገኙበት ሲሆን ከእነርሱም ውስጥ የተደበደቡና ከተተኮሰባቸው ጥይት ያመለጡም እንዳሉ ለማወቅ ተችሏል። በተጨማሪም በመረጃው እንደተገለጸው ኦርቶዶክሳውያኑ በሚኖሩበት አካባቢ ተደጋጋሚ ጥቃት ቢደርስባቸው ምንም አይነት ጥበቃ አልተደረገላቸውም። የትኛውም የጸጥታ አካል አልደረሰላቸውም። በዚህ ምክንያት በአካባቢው ምንም አይነት እንቅስቃሴ ባለመኖሩ ገዳሙ ከፍተኛ ስጋት ውስጥ እንዳለ ተጠቅሷል። በአሁኑ ሰዓትም በገዳሙና በምዕመናኑ ላይ ከሰፈነው ከፍተኛ ስጋት አንጻር የሚመለከታቸው የመንግስት የጸጥታ አካላት የሚጠበቅባቸውን የጠባቂነት ድርሻቸውን እንዲወጡ ጥሪ መተላለፉን በመረጃው ተነግሯል። ተፈናቃይ ኦርቶዶክሳውያኑ ቋሚ የገቢ ምንጭ የሌላቸው በመሆኑ በገዳሙ ድጋፍ እየተደረገላቸው የነበሩ ናቸው ተብሏል። በወግዲ ወረዳ የመብረቅ ክፍለ ጦር በአብይ አህመድ ሰራዊት ላይ መጠነ ሰፊ ማጥቃት በመሰንዘር ድል አስመዘገበ። በደቡብ ወሎ ዞን ወግዲ ወረዳ ውስጥ በሚንቀሳቀሰው የንጉስ ሚካኤል አሊኮር ስር የሚገኘው መብረቅ ክፍለ ጦር ከትናንት የካቲት 21 2018 ዓ.ም ከምሽት 5 ሰዓት ጀምሮ በወረዳው በተለያዩ አካባቢዎች ሰፍሮ በሚገኘው የብርሃኑ ጁላ ሰራዊት ላይ የተቀናጀና ብርቱ ማጥቃት መክፈቱ ተገልጿል። ከክፍለ ጦሩ የተገኘው መረጃ እንደሚያመለክተው የፋኖ አባላቱ በታቀደ የቆረጣ ስልት የአገዛዙ ኃይልን ግራ ማጋባት ከፍተኛ ጉዳት እያደረሱ ይገኛሉ። በዚህ ኦፕሬሽን ላይ በርካታ ሻለቃዎች የተሳተፉ ሲሆን አደነ ሀብት ነውና ነብሮ ሻለቃ በሸመኔ ያጌ ቦረቦርና የጉርባ አቅጣጫዎች የጠላትን እንቅስቃሴ በመቁረጥ ድንገተኛ ጥቃት ሰንዝረዋል። ያሳምነው ሻለቃ ምድር ገበያ በተባለ ስፍራ በወሰደው እርምጃ በርካታ የጸጥታ ኃይሎችን ወይም ሚሊሻዎችን ደምስሷል። ውጊያው አሁንም ግለቱን ጠብቆ በቀጠለባቸው አበዬ ጉርባ፣ ያጌ፣ ሸመኔና ምድር ገበያ አካባቢዎች የክፍለ ጦሩ አባላት አመቺ ቦታዎችን በመያዝ የጠላትን እንቅስቃሴ መግታት ችለዋል። በአሁኑ ወቅት የወግዲ ወረዳ በፋኖ ኃይሎች ተከባ የምትገኝ ሲሆን በአብይ ሰራዊት በኩል ከፍተኛ የመንፈስ መላሸቅና የመሸነፍ ስሜት እየታየ ይገኛል። አባይ አስገብቻለሁ እያለ ሲፎክር የነበረው ኃይል አሁን በገባበት አጣብቂ ምክንያት መውጫ አጥቶ በከፍተኛ ጭንቀት ላይ ይገኛል ሲል ክፍለ ጦሩ ገልጿል። በተመሳሳይ በዳንግላ ግንባር በተደረገ ውጊያ ከ100 በላይ ያገዛዙ ወታደሮች ሲገደሉ ከ90 በላይ ክላሽ ተማርኳል። በተጋድሎ የድሽቃ ፈሙዝ ከነ ሙሉ ተተኳሽ ሳጥኑ እንዲሁም 3 ብሬን መትረየስ እና ከ10,000 በላይ የክላሽ ተተኳሽ በፋኖ ቁጥጥር ስር ውሏል። ኢራን በመካከለኛው ምስራቅ አገራት ላይ የወሰደችውን ጥቃት ተከትሎ በቀጠናው ውጥረት መንገሱ ተሰማ። አሜሪካ በ24 ሰዓታት ውስጥ ከ1000 በላይ ኢላማዎችን መምታቷን አስታወቀች። በኢራን ላይ የጥቃት ዘመቻ ከጀመረ በኋላ ባሉት በመጀመሪያዎቹ 24 ሰዓታት ከ1000 በላይ ኢላማዎች ኢራን ውስጥ መመታታቸውን የዩናይትድ ስቴትስ ማዕከላዊ እዝ ወይም ሴንትኮም አስታውቋል። እዙ ካወጣው የጥቃት ዝርዝር ውስጥ ነጥሎ መቺ ቦምብ ጣይ አውሮፕላኖች፣ ድሮኖች፣ ተዋጊ ጀቶችና ጸረ ሚሳኤል ስርዓቶችን ጨምሮ የአሜሪካ ሰራዊት ጥቅም ላይ ያዋላቸው ጦር መሳሪያዎችንም አካቷል። ማዕከላዊ እዙ ኢላማ ከተደረጉት ከ1000 በላይ ኢላማዎች መካከል የኢራን የማዘዣና መቆጣጠሪያ ማዕከላት፣ የባለስቲክ ሚሳኤል ማስወንጨፊያ ቦታዎችና የኢራን እስላማዊ አብዮታዊ ዘብ ዋና ጽሕፈት ቤት ይገኙበታል። የአሜሪካ ማዕከላዊ እዝ የተፈጸመው ጥቃት በከፍተኛ ሁኔታ ወሳኝ ውጤትን አስገኝቷል በማለት የእስራኤል መከላከያ ኃይል የሰጠውን አስተያየት ደግሞታል። ተመሳሳይ የባህረ ሰላጤው ትብብር ምክር ቤት አባላት እሁድ ዕለት ባደረጉት ስብሰባ ኢራንን በአባል አገራቱ ላይ በፈጸመ
በፈጸመችው ጥቃት ምክንያት ስለደረሰው ከፍተኛ ጉዳት መክረዋል። የባህረ ሰላጤው ሀገራት የኢራን ጥቃት የሲቪሊያን ተቋማትንና መኖሪያ አካባቢዎችን ጭምር ኢላማ ያደረገ ነው ብለዋል። የተባበሩት አረብ ኤምሬትስ፣ ባህሬን፣ ሳውዲ አረቢያ፣ ኦማን፣ ኳታርና ኩዌትን በአባልነት የያዘው ምክር ቤቱ ጥቃቶቹን አውግዟል። ኢራን የአባል ሀገራቱን ሉዓላዊነትና ዓለም አቀፍ ሕግን በተመሳሳይ የባህረ ሰላጤው ትብብር ምክር ቤት አባላት እሁድ ዕለት ባደረጉት ስብሰባ ኢራንን በአባል ሀገራቱ ላይ በፈጸመችው ጥቃት ምክንያት ስለደረሰው ከፍተኛ ጉዳት መክረዋል። የባህረ ሰላጤው ሀገራት የኢራን ጥቃት የሲቪሊያን ተቋማትንና መኖሪያ አካባቢዎችን ጭምር ኢላማ ያደረገ ነው ብለዋል። የተባበሩት አረብ ኤምሬትስ፣ ባህሬን፣ ሳውዲ አረቢያ፣ ኦማን፣ ኳታርና ኩዌትን በአባልነት የያዘው ምክር ቤቱ ጥቃቶቹን አውግዟል። ኢራን የአባል ሀገራቱን ሉዓላዊነትና ዓለም አቀፍ ሕግን ጥሳለች ሲልም ከሷል። ኢራን ጥቃቷን እንድታቆም በመግለጫው ያሳሰበው ምክር ቤቱ ለንግግርና ዲፕሎማሲ ቅድሚያ መስጠት እንዳለበት በአጽንኦት አሳስቧል። ነገር ግን ሀገራቱ ደህንነታቸውን ለማስጠበቅ ሁሉንም አስፈላጊ እርምጃዎች እንደሚወስዱ ምክር ቤቱ አስጠንቅቋል። የሊባኖስ ዋና ከተማ ቤይሩት ነዋሪዎች ሌሊት 9 ሰዓት ወይም በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት አካባቢ ላይ በመላው ከተማ በተሰማው የእስራኤል ተከታታይ ጥቃቶች በፈጠሩት የፍንዳታ ድምጽ ከተኙበት ነቅተዋል። እነዚህ ድምጾች የተሰሙት በኢራን የሚደገፈው ሄዝቦላ የሮኬት ጥቃት የተፈጸመባት እስራኤል የቡድኑ ይዞታዎችን ኢላማ ያደረገ ጥቃት መፈጸም በመጀመሯ ነው። ሄዝቦላ ባወጣው መግለጫ ጥቃቱን የፈጸመው በኢራኑ ጠቅላይ መሪ አያቶላህ አሊ ሀሚኒ ላይ የተፈጸመው ግድያ ያጸፋ ምላሽ ለመስጠት እንደሆነ አስታውቋል። እርምጃዎችንም ህጋዊ ራስን የመከላከል እርምጃ ሲል ገልጾታል። ይህ በእንዲህ እንዳለ እስራኤል ጥቃት እንደምትፈጽም በመግለጽ ከ50 በላይ በሆኑ አነስተኛ ከተሞችና መንደሮች የሚኖሩ ሊባኖሳውያንን አካባቢዎችን ለቀው እንዲወጡ አዛለች። የእስራኤል ጦር ከለያቸው ከነዚህ አካባቢዎች ነዋሪዎች ቢያንስ 1 ኪሎ ሜትር እንዲርቁ አስጠንቅቋል። የእስራኤል ጦር ያስተላለፈው ማስጠንቀቂያ ለራሳችሁ ደህንነት ሲባል ቤታችሁን በአስቸኳይ ለቃችሁ ቢያንስ ከመንደራችሁ 1000 ሜትሮች ወደ ግልጽ ስፍራ እንድትሄዱ ይሁን ይላል። ማንኛውም የሄዝቦላ አባላት ተቋማት ወይንም ወታደራዊ ቁሳቁሶች ቅርብ የሆነ ሰው ህይወቱን ለአደጋ ያጋልጣል በማለት መንደሮቹን በዝርዝር አስፍሯል። የእስራኤል ጦርን ማስጠንቀቂያ የሰሙ ሊባኖሳውያን ከተጠቀሱት አካባቢዎች ለቀው እየወጡ ነው። በሌላ በኩል ደግሞ የኢራኑን ጠቅላይ መሪ አያቶላህ አሊ ሀሚኒን የመግደል እርምጃ እንደሚጠብቁት ድንገት በእኩለ ሌሊት የተፈጸመ አይደለም፣ ከዚያ ይልቅ ማለዳ የሆነ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን።